ሰላም እንዴት ናችሁ? መክሊት ነኝ። ዛሬ የግሬድ 11 አግሪካልቸር ዩኒቱን የመጨረሻውን አምስተኛውን ሴሪያል ክሮፕ አብረን እናያለን። ሶርገም ነው። አብራችሁን ቆዩ። ሶርገም ኦሪጂኔት ተደርጓል ተገኝቷል ተብሎ የሚታሰበው አፍሪካ ሀገር ውስጥ ነው። በጣም እንደ ስቴፕል ፉድ ነው፣ እንደ ዋና ምግብ ነው። በተለይ ደግሞ ደረቅ ወዳሉ የአፍሪካ ሀገራት ላይ ማለት ነው። የሶርገም ስቶክ ደግሞ የማይበላው እኛ ማንበላው ከዘሩ ውጭ ያለው ስቶክ ለእንስሳቶች ምግብነት ያገለግላል እንደ መኖነት፣ እንዲሁም ደግሞ አጥር ለመስራት። ምክንያቱም ትንሽ ስቴሙ ከሌሎቹ ክሮፖች በበለጠ ጠንከር ያለ ስለሆነ ልክ እንደ ሜዝ አይነት ስትራክቸርም ስላለው ለአጥር መስሪያ እንደ ሸንበቆ በቀላሉ ለእናንተ እንዲገባ እንደ ሱስ ነገር ስለሆነ በአጥር ለመስራት ይሆናል ማለት ነው። እኛ ሀገርም ላይ ለሱ ጥቅም ይውላል። ፕሮዳክሽን እና ማኔጅመንቱን ስንመጣ አብዛኛው ሶርገም ፕሮዲዩሲንግ ኤሪያዎች እኛ ሀገር ላይ አልቲቱድ ሬንጃቸው ከ500 እስከ 1500 ሜትር አባቭ ሲ ሌቭል ነው። ያ ማለት ሎላንድ ክሮፕ ነው፣ ደረቃማ። ይሄ ብዙ በጣም ቅዝቃዜ ያልሆነ ቦታ ላይ የሚበቅል ክሮፕ ነው ማለት ነው። ክሮፑ ሪዝናብል የሆነ ይልድ በጣም ፑር ሶይል በሚባል ሶይል ላይ መስጠት ይችላል። ዌል ድሬንድ የሆነ ፈርታይል ሶይል፣ ክሌይ ሶይል ግን ያው ፕሪፈረብል ነው፣ ማንኛውም ክሮፕ ፕሪፈር እንደሚያደርገው ማለት ነው። ክሮፑ በጣም አዳፕትድ የሆነው እኛ ሀገርም ቢሆን ደረቃማ ቦታዎች ነው አዳፕትድ የሆነው እና እዛ አካባቢ በደንብ ያድጋል። በጣም የደረቅ ወይ ደግሞ ይሄ ዝናብ የሌለበት ሲዝን ላይ ዶርማንት ሆኖ የመቆየት አቢሊቲ ያለው ካፓሲቲ ያለው ክሮፕ ነው። ምን ማለት ነው? አሁን ለምሳሌ ግመል ምናምን እንዳለን አይደለም። ልክ እንደነሱ በደህና ጊዜ ያጠራቀመውን ውሃ መጠቀም የሚችል አይነት ታይፕ ኦፍ ክሮፕ ነው ማለት ካርቦን ዳይኦክሳይድ አኪዩሚሌሽን ሜካኒዝም አለው ማለት ነው። C4 ፕላንት ነው ባይዘው። በዚህ ምክንያት ካሜል ክሮፕ ይባላል። ሮቴት ሲደረግ ደግሞ ስናቀያይረው እና ስንዘራው ከአሪኮት ቢን፣ ከቦሎቄ፣ ከሶያቢን፣ ከሴሴሚ እና ደግሞ ከጥጥ ከኮተን ጋር ደረቃማ ቦታዎች ላይ የሚበቅሉ ክሮፖች ጋር እያቀያየርን መዝራት እንችላለን። ለአንዱ ፕሪፔር ሲደረግ 2-3 ጊዜ ቢታረስ ከመተከሉ በፊት በጣም ይመረጣል። ሶርገም ወይ በብሮድካስት ማሽላ የምታውቁ ከሆነ አይታችሁ ሲዶቹ መጠናቸው አነስ ያሉ ስለሆኑ ብሮድካስት ወይ ደግሞ በመስመር ይደረግና በሁለት መስመሮች መሃል ከ0.5 እስከ 1 ሜትር ድረስ ዲፔንዲንግ ኦን ደ ቫራይቲ። በጣም ካኖፒው ይሄ ከመሬት በላይ ያለው ሲያድግ በጣም የሚሰፋ ከሆነ ስፔሲንጉን እናሰፋዋለን። ግን ጀስት ናሮ ሆኖና ቀጥ ብሎ ወደ ላይ ረጅምና ይሄ ሸንቀጥ ያለ አይነት ቫራይቲ ከሆነ ግን ስፔሲንጉን ወደ 0.5 ሜትር ማድረግ ይቻላል። ሃፍ ሜትር ማለት ነው። ሌላኛው በፕላንቶቹ መሃል ስፔሲንግ ይፈልጋል። ምክንያቱም ረጅም ስለሚሆን ማለት ነው። 40 ሴንቲሜትር በምናስቀምጠው ዘር መሃል ማድረግ ይኖርብናል። ዴብዙ 2.5 ሴንቲሜትር ነው የሚሆነው። ለምን ብትሉ ከነዌት ከነባርሊ ምናምን ያነሰው የሶርገም የሲድ ሳይዙ ትንሽዬ ስለሆነ ኢዝሊ እንዳይጠፋብን ዘራችን በተወሰነ ዴብዝ ነው ምንዘራው ማለት ነው። ሞስት ኮመን ፕላንቲንግ ታይሙ ማርች ሜይ አካባቢ ነው የሚሆነው። ስለዚህ ይሄ እርዝኒንግ አፑ ይሄ ማስታቀፉ በደንብ ይሄ ወተር ሎጂንግ እንዳያገኘው የበዛ ውሃ መጥቶ እንዳያገኘው እሱን ማስተካከሉ የሚካሄደው ወደ አንድ ወር ከተከልነው ከአንድ ወር በኋላ እሱን ማስተካከል እንችላለን፣ እንዳይሄድብን ማለት ነው፣ እንዳይወሰድብን። ፈርቲላይዜሽኑ 32 ኪሎ ግራም ናይትሮጅን እና 10 ኪሎ ግራም ፎስፈረስ ነው። ግን ደግሞ ኢት ዲፔንድስ እንዳለበትና ልንጠቀም እንዳለ ነው የአፈር አይነትና ቦታ ስለሚወሰን አፈሩን ቼክ ማስደረግ the best option ነው የሚሆነው። ዊድ ኢንሴክት ፔስት እና ዲዚዝ ማኔጅመንቱ ጋር ስንመጣ ፓራሲቲክ ዊድ ምን ማለት ነው? ፓራሲቲክ ዊድ ስትራይጋ የሚባል ዊድ አለ። ኢሜጁን አሳያችኋለሁ። በጣም ሜጀር ዊድ ነው ሶርገም ፕሮዳክሽን አፌክት የሚያደርግ ማለት ነው። ስትራይጋ ምንድነው የሚያደርገው? በጣም
ከባድ የሆነ የምርት ሉዝ ነው የሚያደርግበት ሶርገም ላይ። ይህንን ደግሞ ዳሜጅ ለመቀነስ ሃንድ ዊዲንግ ገና ልክ ከተወሰኑ ቀናት በኋላ ቼክ እያደረጉ ከስር ከስር በእጅ ዊድ ማረም። ሌላኛው ደግሞ ማኑዋል ዊዲንግ ማለት ነው። ይሄ ማለት ማኑዋል ዊዲንግ ብቻውን ግን ይህንን ኮንትሮል ሊያደርግ አይችልም። ስለዚህ ስትራይጋን ደግሞ ኮንትሮል ለማድረግ ክሮፑን ሮቴት ማድረግ ያስፈልጋል ማለት ነው። ሌትስ ሴይ ከነ ሃሪኮት ቢን ከነ ሶያቢን ከነ ሴሴሚ ከነ ኮተን ጋር እያደረግን ሮቴት ስናደርገው የመጠቃት አቅሙ በጣም እያነሰ ይመጣል ማለት ነው። ሶርገም ኢንሴክት ፔስቶችን በጣም የሚያጠቁት እንዲሁም ወፎችም ለራሱ በጣም ያጠቁታል። ሲዱን ሊበሉብን ይችላሉ። ፈንጋል ዲዞች እንደ ስመት አይነት ፈንጋል ዲዞች ያጠቁታል። ኢን ጀነራል ፔስት እና ዲዚዝ በሶርገም ፕሮዳክሽን ላይ ኢንተግሬትድ መሆን አለባቸው። ኮንትሮል ሜተዱ ማለት ምን ማለት ነው? ጀስት ኬሚካል ብቻ ወይ ደግሞ ማኑዋል ዊዲንግ ብቻ ሳይሆን ማኑዋል ዊዲንግም ኬሚካል ኮንትሮልም ከዛ ክሮፕ ሮቴሽንም እያደረግን በብዙ አይነት መልኩ ነው እያቀናጀን ነው ኮንትሮል ልናደርግ የምንችለው ማለት ነው። ሃርቨስቲንጉ ወደ 4 ወር አካባቢ ይወስዳል። መድረቅ ሲጀምር እና ደግሞ ግሬን ሞይስቸር ኮንቴንቱ የእርጥበት መጠኑ በጣም እየቀነሰ እስከ 30% ድረስ ሲወርድ ያኔ ማቹር አድርጓል ማለት ነው። መነሳት ይችላል፣ ማንሳት እንችላለን። አቨሬጅ ይልዱ በእኛ ሀገር ኮንቴክስት የሚሰጠው ወደ 23 ኩንታል ፐር ሄክታር አካባቢ ነው። ስለዚህ ከዚህ ካነሰ ችግር አለ ማለት ነው ፕሮባብሊ። ግን ደግሞ ከዚህ የበለጠ ለማግኘት እንዳልኳችሁ ኢንተግሬትድ ፔስት ማኔጅመንት፣ ዲዚዝ ማኔጅመንት፣ ዊድ ማኔጅመንት እየተጠቀምን የተሻለ ምርት ማምጣት እንችላለን ማለት ነው። ሶ 5ኛው ሴሪያል ክሮፕ ሶርገም ነበረ። በዚህ 5ኛው ሴሪያል ክሮፕ ጨርሰናል ማለት ነው። ቀጣይ የምንቀጥለው ሜጀር ፐልስ ክሮፖች አሉ። ፐልስ ክሮፕ ማለት ምን ማለት ነው? ማንና ማንን መጽሐፋችሁ ላይ አለ የሚለውን አብረን ምናይ ይሆናል ማለት ነው። ስለተከታተላችሁ በጣም አመሰግናለሁ። መልካም ጊዜ